ጤነኛ አይደለም ያማል ማለት ምን ፈልገሽ ነው እንደላታሽ ነው ይፈልግሽ አንቺ ነው ተሰማኛል ልቀቀኝና ልቀቀኝ ልድበትኝ እንዴ ታዘርፈኝ ሱቅ ክፍት ነው እያልኩ እኮ ነው ፋርማሲስቱ ምንድነው እዛ ሰዎች ነበሩ በቃ ቤተሰብ ነው ማለት ያክስቴ ልጅ ነው ኦሪጂን ስላለኝ ረዳሁት ምን ማለት ነው ይኸውልህ ከዚህ ሁሉ ነገር ጀርባ ያለው እኔ አይደለሁም ኤርሚያስ ነው እየኖሩ ያለ አጋጣሚ ከድሮ እንደምንተዋወቅ ነገር ያለው ተገናኘን ድጋሚ ከ1 ሚሊዮን በተጨማሪ ብዙ ገንዘቦችን ወደ እኔ አካውንት እሷ እንድታስገባ ያደርግ ነበር ነገር ግን እኔ አካውንት ላይ ከገባ በኋላ ከኔ ደግሞ መልሶ ይወስደዋል እሱ ለምን አላቅም እሱ እኔ ጋር ያለው ብር አሁን 1 ሚሊዮን ብቻ ነው ከዛው መድኃኒቶችን እየቀመምሽ ከአንድ ግለሰብ ጋር በመተባበር እቺ ሴት እንዳታረግዝ እያደረግሽ እንደነበረ መረጃዎች አሉ ማለት እኔ ነኝ እንደዚህ ያደረኩት ማለት አልገባኝም ምን ያልከኝ ያለው አትንተባተቢ ረጋ ብዬ አይደል የጠየቅኩሽ እያንዳንዱን ነገር ረጋ ብለሽ መልሽ እሺ ይሁን ፍቅር የተባለ ሴት አትወቂ ኤርሚያስ የሚባል ግለሰብ አታውቂ ስለምትራችሁ ሰዎች እኔ ምንም አላውቅም በቃ እርግጠኛ ነሽ አዎ አላውቅም በዛ ለማለት አስቤ አይደለም ግን በቃ ስላስጨነቀኝ ነው ማለት አንተ ቤተሰብ የሆነ ነገር ቢልህ የሆነ ነገር ማድረጋችንን በቃ ሲያስጨንቅህ እየተመላለሰ ያለቃቅስብኝ ምናምን በቃ አማራጭ ሳጣ ነው ሁሉ ነገር እሺ ብዬ ፈቃደኛው ያደረኩለት እንጂ ፈልጌው አይደለም እንደሚጎዳው ብዙ ነገር ስህተት እንደሆነ እኮ አውቃለሁ ይበላ የሚቀመስ በሌለበት ሰዓት ነበርና እኔና እሱ ደግሞ በቃ ከቤት ውስጥ ትልቅ የምንባል ልጆች ነበር እና በቃ ከነበርንበት ቦታ ተነስተን ወደዚህ የመጣ ነው ለሁኔታ ደግሞ ከናካቴ መወለድ ማትችልበት አይነት ሁኔታ እንኳን እንዲፈጠር ማድረግ የሚቻልበት መንገድ ካለ ብሎ ጭምር ምክር እየጠየቀሽ ነው አንቺ ደግሞ ለኔ ምን በልሽኛል ከደቂቃዎች በፊት ፍቅርም ኤርሚያስ የሚባሉም ሰዎች አላውቅም ስልክሽ ደግሞ ምን እያሳየን ያለው እንዴ ተመሳሳይ ስም የለም እንዴ ቆይ ምንድነው አያውቁም ምክንያቱም ያኔ ኤርሚያስ በጣም ትንሽ ልጅ ነበረ ስለዚህ ፍቅርተም እሱ ልትለየው ያልቻለችው በዚህ ምክንያት ነው ማለት ነው ማለት ከትንሽ ነገር ጀምሮ ከፍተኛ ደረጃ ላይ ያደረሰው ከፍቅርተ ጋር አባት ጋር እንትን ነበራቸው ድርጅት ነበራቸው አታውቅም ይሄን ስትሰማ ቢያንስ የአባቷ ከየት አምጥቶ አባቷ ይልሽ አሁን እሷ እንዳመጣው በዛ ሰዓት ልጅ ነበረች ምንም የምታውቀው ነገር የለም እኮ ደግሞ ያን እውነት ማወቅ አለባት ስለ አባቷ በደል ታደርሰው እንደ መክፈል ያለባት ታስሬ በህግ ዘንድ ጥሩ ሰው ነው የዋህ ሰው ነው ተብዬ ባዋስ የተፈተው ሰው ነው አሁን ግን ድጋሚ ማይሆን ነገር ውስጥ መግባት የለም እሺ ለማን ኤርሳይት አለች ልጄ ደረገ ሌላ ነገር መፈጠር የለም ኤርሳይት ናት ቤት ውስጥ የታርጋቸው አለች ተረጋጋ እሱም ላይ ሌላ ብዙ ምን ነገር ጉዳይ ለምለምም ቢሆን እኔ በእንደዚህ አይነት ሁኔታ አምንሽ አለው ጀስት ዘመድ ነሽ ስጋ ነሽ በቃ ያክስቴ ልጅ ነሽ በሚል አይነት ፐርፐዝ ነው አምኜሽ ሁሉ መስዋዕትነት ከፍዬሽ እንደዚህ ለማታውቂው ሰምቲንግ የሆነ 3 ወንድ ምናምን ትላልቅ ሰው ስለቆመ ማውራት ወንጀሉን ለተሰራ ስላልረጋገጠ ማለት ፈልጊው እና ምንድነው የምትፈልጊው ታዲያ ፈልጊው ነው እኔ እኮ አስገድዶኝ አይደል እንዴ እዚህ ድረስ ያመጣኝ እንዴ ሁለቱ ቻናላችን ጥሩ ላይ ስላልሆነ ስትራይክ እየተላከ ስለሆነ ሊዘጋ ስለሚችል ይሄኛውን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ ምክንያቱም ለእናንተ ለመድረስ አስወጣልኝ ወጣልኝ ከቤቴ እስቲ ረፊ ይኸውልሽ ካንቺ ጋር ወጣልኝ እባክህ ሉል ስለሚባል ሰው ታውቂያለሽ አታውቂም ምን ሉል እዛ ሆቴል ውስጥ አደንዛዥ እንደምሸጥ አትርበትበት ይኸውልህ አረ ብራዘር ስለሱ ጉዳይ አይደለም የመጣሁት እሺ ምንድነው እሺ ፈልጋችሁ ኤልሳሽ ምን ሆና ነው አሁን ተግባባን አይደል ወደ አንድ ነጥብ መተናል ያ ሁሉ ያን ነገር ያደረግነው ህይወታችንን ለመቀየር ምናምን ነገር በማሰብ ነው ከዚህ የደህንነት ህይወት ለመውጣት ምናምን ነገር በማሰብ ነው ያ ሁሉ ነገር አሁን ምነግርህ ነገር ያደረግናቸው ነገሮች የሆነ ሰውዬ ጋር ስምምነት አድርጋ ነበር እና ከዛ ስምምነት በፊት ከኔ ጋር ግንኙነት አርግዛ ነበር አዎ እኔ እስከማውቀው ድረስ ለኔ እስከነገረችኝ ይሄን ሚሽኗን ትጨርሳለች ከዛም በኋላ ልጁ ከተወለደ በኋላ የሚከፍላት ብር አለ ከተፋቱ በኋላ የሚከፍላት ብር አለ ከዛም በኋላ እኛም የራሳችን ህይወት እንደምንኖር ነው የተነጋገርን ሌላ ምንም ማቀው ነገር የለም ሚስቱን በጣም እንደሚጠላት እንደማይፈልጋት እሱን ብቻ ማርገዝ እንዳታረግዙላ ብዙ ጊዜ መድኃኒት ሚስቱ እንድታረግዝ አይፈልግም በቃ ፍቅርተ እንድታረግዝ አይፈልግም በቃ ሚስቱ በቃ ጭራሽ እሱ መለየት ነው ይፈልጉ ከሚስቱ ጋር መለየት ነው ይፈልጉ ወደ ልኳ አትችልም ስለዚህ አንተ ተከታትዬ ምናን ያልከው ማለት ነርሷ ጋር ሄደ መሬት አምጥተህ ታውቃለህ? አዎ ከአንድም 2 ቀን ኤልሲ ከዛ መሬት ይዘህልኝና ምናምን ነገር ስትለኝ ከአንድም 2 ቀን ሂጂ ለሱ ነርሷ ከዚህ ቀደም ታውቃታለህ ወይስ ከዚህ ቀደም የሆነ ሆስፒታል ላይ ምናምን ነገር አውቃት ነበረ ገና ብዙ የምናወራው ነገር አለ እኔና አንቺ ምንድነው የምናወራው ነገር ያለው ምን ቀረክሽ አሁን እሺ ሉል ስለሚባል ሰው ታውቂያለሽ አታውቂም ምን ሉል ምንም መደናገጥ አያስፈልግም ሉልን ታውቂዋለሽ አይደል ኧረ እኔ ሉል የሚባል ሰው አላውቅም ተቀመጪና እናውራ በቃ
አሁን ህይወቴን እየኖርኩ ነው ያለሁት። ምን አድርጌ ነው የምትለኝ? የዚህ ልጅ አባት የምር ኤርሚያስ ነው? አዎ በደንብ እርግጠኛ ነሽ? እንዴ? ልዑል በደንብ አይደለም? ነው። ምንድነው ልዑል የምትለው? እኔ ልዑል ብዙ ልዑሎች አውቃለሁ። ምንድነው? እሺ አታውቂውም? አላውቀውም። ታውቀኛለህ? አላውቀውም። የምርሽ ነው? አታውቂኝም? እኔን አላውቀውም። ተወኝ እሺ። ትሰሚኛለሽ? ይኸውልሽ ይሄ ልጅ ኤልሳ፣ ማለት ነው ልጄ እዚህ ቤት ስማኝ፣ እኔ ልጄ ነው እንደው ከዚህ በኋላ ልጄ ይፈልገዋለሁ። ትሰሚኛለሽ? ስሚ ሳፈላልግሽ ራሱ ታቢ ነው እንጂ ማታ ይኸውልሽ፣ እባክሽን ኤልሳ ከዚህ በላይ አትደብቂ። ቆይ ግን አሁን አንተ እየተማመንን ነው አይደል? ለምንድን ነው እንድኖር አንድ እናት ጎዳና ላይ ብትወርቅ ቆይ የምትጠቀመው ነገር አለ? ካልሆነ ግን እድሜ ልክ የሚሆን ስርዓት ልታሰሪ እንደምትችይ መቼም መገመት የሚከብድሽ አይመስለኝም አይደል እንዴ? ይኸውልህ ከነገርኩህ ነገር ውጪ ምንም የማውቀው ነገር የለም። ውድ ተመልካቾቻችን እንግዲህ ኤልሳ ምንም ልታምን ፈቃደኛ አይደለችም እና ማለት ያለውን ነገር እኛ ከበቂ በላይ መረጃ ስለሰበሰብንበት እንዲሁም ደግሞ ወንድሜ ሳሚ አሁን ያንቺን እርሷን እንዳገኛትና ወደ ማቆያ ቦታ ይዟት እየሄደ እንደሆነና ከእሷ ጋር አንዳንድ ቆይታዎችን ሊያደርግም እንደሆነ እየነገረ አሁን በስልክ ለባልደረቦች ይነግሯቸዋል። ስለዚህ እያንዳንዱ ነገር እኛ እንግዲህ መረጃችንን እያጠናከር ነው ማለት ነው። ከበቂ በላይ የሆነ መረጃ እያገኘን ነው። አሁን አንቺ ማመንሽ አለማመንሽ አይደለም። እኔ እንግዲህ ልዑል ጋርም እንግዲህ ከበቂ በላይ የሆነ ማስረጃዎች አሉኝ። በእነዚህ አደራጅቼ አንቺ አመንሽም አላመንሽም እመኝ አንቺን ከዚህ በኋላ ዳግም የማትወጭበት ወህኒ ይወረውርሻለሁ። ነገሮች ሁሉ አንቺ ላይ ተጠምጥመው የዚህ ነገር ሁሉ ጠንሳሽ አንቺ ከምትሆኚ እመኝ ነገሩን ላቀልልሽ እያልኩ ነው። እንደዛም ቢሆን ደግሞ እምቢ ብለሻል። ብታምኚ ነው የሚሻልሽ። ችግር የለውም ክፈተው። የቀድሞቹን ገንዘብም ሲገባላችሁ የነበረውን በቃ ብዙ ጊዜ እንትን ተነግሬ ነበረ። እንደነገርኩ ቅድም እንትን እንዳልኩ ቴክስቶች ምናምን ነገር ይገባልና እንደውም በእኔም 2 ጊዜ ምናምን ነገር ብር ልኮ ነበረ እሱ ማለት ነው። ያው ህይወታችን ምናምን ነገር እንዲቀይር ስምምነታችሁን ንገራት። የነበረውን ነገር በምን አይነት ስምምነት እዚህ ነገር ውስጥ እንደገባችሁ አስረዳት ለሷ። ቆይ ምን ቢያስነካሽ ነው? ምን ያ ሁሉ ተነጋግረን ያ ሁሉ ህይወታችንን እንቀይራለን ተባብለን ያ ሁሉ ተጻጽፈን ቆይ ለምታወራበት ራሱ አፍ የለም። ምንም ማውራት አትችልም አንተ። ይኸውልሽ አሁን ሁለታችሁ መሀል የነበረውን ጸብተይና አሁን ትክክለኛውን ነገር ኤርሚያስ ምን አስቦ እዚህ ነገር ውስጥ እንደገባ እባክሽን ንገሪኝ። አሁንም አትነግሪኝ ከሆነ እመኝን ተነስቼ እወጣለሁ። ከዚህ ነገር እንዴት ነው ራሴን ላውጣ የምችለው? ይኸውልሽ ከዚህ ነገር በምንም አይነት ምክንያት ራስሽን ልታወጪ አትችልም። አንዴ እዚህ ውስጥ ገብተሻል። ግን ነገሮች ለአንቺ የሚቀሉበትን መንገድ እየነገርኩሽ ነው ያሉት። ነገሮች እንዲቀሉልሽ አንቺ የዚህ ሁሉ ዋና ጠንሳሽ ሆነሽ ወይም ደግሞ የዚህ ሁሉ እንትን አንቺ ሆነሽ ከምታሰሪ ነገሮችን እመኝኝ ወደ ተለያየ ቦታ ወይም ደግሞ ወደ ትክክለኛው ሰው ምሪንና ነገሮችን ወደዛ እናድርግ። ህግም ደግሞ ከትብብርሽ አንጻር እንዲሁም ደግሞ ነፍሰ ጡር ከመሆንሽ ሁሉ ነገር ታይቶ ነገሮች እንዲቀሉልሽ እናደርጋለን እኛ። ይኸውልህ ከዚህ ሁሉ ነገር ጀርባ ያለው እኔ አይደለሁም ኤርሚያስ ነው። አንቺ እንዳልሆንሽ አውቃለሁ። ይኸውልሽ ግን ነገሮችን እና ትክክለኛው ማስረጃ ስጭኝ ነው። እሺ እነግርሃለሁ ሁሉንም ነገር። እንደነገርኩህ ኤርሚያስና ፍቅርታ ተጋብተው ይኖራሉ። እንዴት እንደሚጠላት ባላቅም ይጠላታል፣ ሊበቀላትም ይፈልጋል። ቤተሰቡን ማለት ነው። የፍቅርተን ቤተሰብ ማለት ነው? አዎ። ምክንያቱን አላቅም፣ ነግሮኝ አያውቅም። ጠይቄው አውቃለሁ ግን ደግሞ አያገባሽም ብሎኛል። እንዴት እንደሆነ ባላቅም እሱ ለበቀል ነው የሚፈልጋቸው። አጥምዶም ነው ያገባት። ከዛ በኋላ እየኖሩ እያለ አጋጣሚ ከድሮ እንደምንተዋወቅ ነግሬያለሁ። ተገናኘን ድጋሚ። ከ1 ሚሊዮን በተጨማሪ ብዙ ገንዘቦችን ወደ እኔ አካውንት እሷ እንድታስገባ ያደርግ ነበረ። ነገር ግን እኔ አካውንት ላይ ከገባ በኋላ ከኔ ደግሞ መልሶ ይወስደዋል እሱ። ለምን አላቅም። እሱ እኔ ጋር ያለው ብር አሁን 1 ሚሊዮን ብቻ ነው። ከዛ ውጭ ግን ብዙ ጊዜ ብር አስልኳት መልሶ ወስዷል። እንደውም አባትየው ዝም ብለው ቤቴ ምናምን ይላሉ እንጂ ይሄን ቤት ሁላ እኮ በስሙ አዙሮታል። ስለዚህ ይሄም ቤት ያለው በኤርሚያስ ስም ነው ማለት ነው? አዎ፣ ሁሉንም ነገር በራሱ አድርጓል። ከዚህ በላይ ታዲያ ምን ቀርተው ምንድን ነው የሚፈልገው? እኔ አላቅም፣ ምን እንደቀረው አላቅም። ግን ደግሞ መጀመሪያ እንደነገርኩ በገንዘብ ተስማምተን ነበር የመጣሁት። ግን ደግሞ አሁን ላይ በቃ ተስማማን። እኔም ወደፊት ህይወቴ ጥሩ እንዲሆን እፈልጋለሁ። የልጅም ህይወት ጥሩ እንዲሆን ስለምፈልግ በቃ ልጁንም አብረን እንድናሳድግ። ምንድን ነበር ያ ሁሉ ነገር እንደዚህ ምናምን ነገር ብለሽ ያ ሁሉ ነገር የተነጋገርነው ውሸት ነበር ማለት ነው? ገብተሽ ትልቅ ነገር ስታገኝ ልሸመጥጪ ነው ማለት ነው? ያ ሁሉ ነገር የተነጋገርነው ምን ተባብለን ነበር? ይሄ የራስ ችግር ነው። አንተ ጥሩ ሰው ብትሆን እኔ ወደ ሌላ ሰው እንደማልል ታውቃለህ። ከመች ጀምሮ ነው ቆይ አንቺ ላይ መጥፎ ይንኩብሽ? ልዑል አንዴ ቆይ፣ ወሳኝ መረጃ ቆይ፣ የእናንተን ነገር በኋላ ተቀጥሉታላችሁ። ስለዚህ
አሁን እየነገርሽኝ ያለሽው ነገር ኤርሚያስ ይህንን ሁሉ ነገር እያደረገ ያለው ለገንዘብ ብሎ ነው እያልሽኝ ነው? ለገንዘብ ብሎና ለበቀል ብሎ። ረዥም ዓመት እኮ ትዳር ማለት ብዙ ጊዜ ቆዩ ናቸው እኮ። እንዴት ነው ይህንን ነገር? ስለዚህ ቀድሞ ሲያስብበት ሲዘጋጅበት የነበረ ነው ማለት ነው። ከማግባቱ በፊት ጀምሮ የተዘጋጀበት ነገር እንደሆነ ነው የነገረኝ። እንግዲህ ስለዚህ ሆነ ብሎ እንዳትወልድ እያረጋት እንደነበረም ስለሱ ነገርም ታውቂያለሽ ማለት ነው? አዎ አውቃለሁ። ስለዚህ እንግዲህ አንቺ ደግሞ ከልዑል ጋር ከፍቅረኛሽ ከሆነሽ ይሄን ነገር ተስማማችሁ፣ እዚህ ነገር ውስጥ መግባት እንዳለብሽ አምነሽ ገባሽ። ከገባሽ በኋላም ደግሞ ልዑልን ካድሹ ማለት ነው። እኔ ከሱ ጋር መቼም አልስማማም፣ ተስማምቼም አላውቅም። ምን ማለት ነው መቼም አልስማም? እንዴ ያ ሁሉ ነገር የተነጋገርነው ለራስህ ለገንዘብ ብለህ ነው እንጂ ለእኔ ብለህ አይደለም። እሺ አሁን እሺ ታዩ፣ እሱን ነገር ታዩና፣ ስለዚህ ኤርሚያስ ይህንን ነገር ያደረገው ለገንዘብ ብሎ ነው። እዚህ ነገር ውስጥ የገባው ለገንዘብ ብሎ ነው። ይሄ ነው እርግጠኛ ነሽ? ይሄ ነው እርግጠኛ ነኝ፣ ለገንዘብና ለበቀል ብሎ። ይሄንን ነገር አጣርቼ እደርስበታለሁ። ከዚህ የተሳሳተ ወይም ደግሞ ሌላ ነገር ቢሆን ግን የማገኘው መረጃ እመኚኝ፣ አንቺ የማትወጪ ዕጣ ውስጥ ነው የምትገቢው። ተግባባን አይደለ? ምንም ሌላ የማውቀው ነገር የለም። እኔ የማውቀው ነገሮች በዚህ ልክ እንደሆኑ ነው። ስለዚህ ልጅ አባትም ትክክለኛነት እናጣራለን። የልጁ አባትማ እኔ ነኝ አይደለህም? ኤርሚያስ ነው የልጁ አባት። ይኸውልሽ እንደነገርኩ እሱ ቤት ስትገባ ራሱ የአንድ ወር ከምናምን ነፍሰ ጡር ሆና እኮ ነው የገባችው። ይሄ ሁሉ ነገር ጭራሽ አባትነቱን ምንድነው መርመራ። ይሄንን ነገር ችግር የለም እኛ እናጣራለን። ይኸውልሽ አንቺ 5 ወር ነው ብለሻል አይደለ? አስፈላጊ ከሆነ በአልትራሳውንድ እኮ ምን ያህል ጊዜ እንደሆነ መታወቅ ይችላል። ችግር የለውም። ይሄን ነገርም በኋላ የምንመጣበት ይሆናል። በዋነኝነት ግን አሁን እዚህ ጋር ገንዘብ ለመብላት ተብሎ የተደረገ ትዳርም የተደረገ አላግባብ የሆነ መድኃኒትም ሲሰጣት ነበር ነው እንግዲህ የተባለው አይደል ለፍቅርተ። ስለዚህ ይህንን ነገር እንግዲህ እያንዳንዱን ነገር እናጣራለን። አንተ በነገርከኝ መረጃ እንግዲህ አንድ ባልደረባይ እንግዲህ ሄዶ ያቺ ነርስ የተባለችውንም እንትን እያደረገ ነው። ስለዚህ እንግዲህ እሱም ደውሎልኛል። እኔ አሁን ወደ እሱ ሄድና ደግሞ ምን እንደተፈጠረ ምን አይነት ነገር እንዳደረገ እንግዲህ ሄጄ የምከታተል ይሆናል ማለት ነው። አብራችሁ እንድትቆዩ ስለአሁንም በአክብሮት ተጋብዛለሁ። አብራችሁን ቆዩ። ልቀቂኝ፣ በእናትህ ምን እያደረግህ ነው ያለው? እባክህ ልቀቂኝ። እንዴ ምንድን ነው? ሌቦች ናቸው። ስልኬን እዛ ጋ የቀማችሁ ለምንድን ነው? ሌቦች ናቸው። ለምን በግልጽ አትናገሩም? መሳሪበት ቦታ ላይ የህግ አካላቶች እንደሆንንና ከህግ ጋር እንደምንሰራ ለጥያቄ እንደምንፈልግሽ ሳስረዳሽ ፈቃደኛ አልሆንሽም። ምን ማለት ነው? እናንተ አጭበርባሪ ልትሆኑ ትችላላችሁ አይደል? ምንድን ነው ሀሳባችሁ? መታወቂያ ላሳይሽ ሞክሬ ነበር። ከዛ በተጨማሪ ደግሞ ወረቀት ላሳይሽ ፈልጌ ነበር። እነዛ ነገሮች ግን ልታይ ፈቃደኛ አልሆንሽም። ስለዚህ ያለኝ አማራጭ አንቺን በኃይልና በጉልበት ወደዚህ ቦታ ላይ ይዘው ቆይ እናንተ እነማን ስለሆናችሁ ነው እኔን በግድ የምታመጡኝ? ማንነታችንን እያንዳንዱን ነገር የምናስረዳሽ ነው የሚሆነው። ተግባባን? አስፈላጊ ነገር ስሚኝ፣ እኔን ስሚኝ እኮ ምንድን ነው የምሰማው? እሺ ልስማ። ምንድን ነው? ብዙ አይነት ወንጀል የምትሳተፍ አይነት ሴት እንደሆነ የተለየ አይነት ነገሮች እንደሆነ እኔ ነኝ ወንጀለኛ? ወንጀለኛ ካልሆንሽ መጀመሪያ ተረጋግተሽ እኔን መስማት ትችላለሽ። ማትረጋጊ ከሆነ ደግሞ እስክትረጋጊ ጠብቄ ከዛ በኋላ እያንዳንዱን ጥያቄ የምጠይቅሽ ነው የሚሆነው። ገባሽ? እኔ የወነጀልከኝ ነው ያለ ስራ እየሰጠኝ ያለው። ገባ? እሺ እኔ ምንም አውቀው ነገር የለም ስለምትለኝ ነገር ተሳስተን ነው የተሳሳተ መረጃ ነው ይዘህ የመጣው። እርግጠኛ ነሽ? አዎ እርግጠኛ ነኝ። አዎ እርግጠኛ ነሽ? አዎ እርግጠኛ ነኝ። ምንድነው እንደዚህ የምታወራኝ? ለምጠይቅሽ ለኔ ስንት ስራ ጥዬ ነው የመጣው። ከሱቅ እኮ ነው ጥለኝ ይዘኝ ጎትታ ያስመጣኝ። እኔ ሁሉ ጥሩ ነገር የፈለከኝ ስለመሰለኝ ነው። እሺ ከካሜራ ጀርባ ያላችሁ ሰዎች እባካችሁን ስልኳን በደንብ አጣሩልኝ። ስልኳ ላይ ብዙ መረጃዎች ይኖራሉ። ስልኳን በደንብ አጣሩ፣ በደንብ እሺ። ይኸውልህ ፋርማሲስቱን ከፍቼው ነው የመጣሁት። ይኸውልሽ ልታዘርፈኝ ነው። አንቺ በነርስ ሙያ ላይ ያለች ሴት እንደሆንሽ እና በተለየ ሁኔታ አንዲት ሴትን የሚጎዳ የተለየ አይነት ነገር እያደረግሽ እንደነበር እናውቃለን። ይህንን ነገር አንቺ ትነግሪኛለሽ ወይስ እኔ ራሴ ዘርዝሬ ልንገርሽ? እኔ ስለምትለው ነገር ምንም አላውቅም። አሁን መሄድ አለብኝ። ይኸውልህ ትሰማኛለህ? ልቀቀኝና ልሂድ። ልቀቀኝ፣ ልሂድበትኝ። እንዴ ታዘርፈኝ? ሱቅ ክፍት ነው እያልኩ እኮ ነው። ፋርማሲስቱ ምንድን ነው እዛ ሰዎች ነበሩ። ከዛ በተጨማሪ ደግሞ እዛ ጋር ያለ አካል ስለዛ ፋርማሲ የሚመለከተው ነገር ይኖራል። አንቺ ደግሞ እዚህ ጋር እንደ ወንጀለኛ ስለሆነ እየታየሽ ያለሽው የምፈልገውን እያንዳንዱ ጥያቄ ጠይቄሽ ነፃ ነሽ ብዬ ካሰብኩ ብቻ ነው ልለቅሽ የምችለው። ያንን ማታረጊ ከሆነ ደግሞ በፍጹም ልለቅሽ አልችልም። ነገር አላውቅም። ሰማኛል። ልቀቀኝና ልሂድበትኝ። አንዲት ሴት ፍቅር የተባለች ሴት ላይ በተለየ ሁኔታ መድኃኒቶችን እየቀመምሽ ከአንድ ግለሰብ ጋር በመተባበር እቺ ሴት እንዳታረግዝ እያደረግሽ እንደነበረ መረጃዎች አሉ። ማለት እኔ ነኝ እንደዚህ ያደረኩት ማለት አልገባኝም። ምን እያልከኝ ነው ያለው? አትንተባተቢ። ረጋ ብዬ አይደል የጠየኩሽ? እያንዳንዱን ነገር ረጋ ብለሽ መልሽልኝ። ፍቅር የተባለች ሴት ታውቂያለሽ? አታውቂም? አላውቅም። እርግጠኛ ነሽ? አዎ አላውቅም። እርግጠኛ ነሽ ወይ? እኮ ይነግርህ አላውቅም። እሺ ይሁን። ፍቅር የተባለች ሴት አታውቂ። ኤርሚያስ የሚባልስ ግለሰብ አታውቂ? ስለምትላቸው ሰዎች እኔ ምንም አላውቅም። በቃ እርግጠኛ ነሽ? አዎ አላውቅም። ይኸውልሽ አንቺ ላይ ከበቂ በላይ ማስረጃዎች ሰብስበናል። ወደ አንቺ ጥቆማ የሰጠንም ሰው እንዳለ እየነገርኩሽ ነው ያለሁት። ምንም የምታመጣው ነገር የለም። ሲጀመር ደግሞ ምንም አይነት ማስረጃ ሊኖር አይችልም። ገባ? እኔ ስራዬን ብቻ ነው የምሰራው።
እኔ ስጪ እንደዛ መድኃኒት ስጪ ሲባል መስጠት ብቻ ነው ገባ። እኔ ለምን ይጠቀሙት ለምን ያድርጉት ምን የሚያድርጉት እኔ ጉዳይ አይደለም ገባ። መጥተው እስከከፈሉኝ ድረስ መድኃኒቱ እስካለ ድረስ ለነሱ መስጠት ይሄን ደግሞ ግዴታዬ ነው ስራዬ ነው። ስለዚህ የትኛውም አይነት ግለሰብ ላንቺ ክፍያ እስከፈጸመልሽ ወይ ደግሞ በተለየ ሁኔታ በጥቅም እስከተሳሰርሽ ድረስ ሰውን የሚጎዳ መድኃኒት ከመስጠት ወደ ኋላ የምንግዲህ ነው የምታወራው። እኔ ሰው የሚጎዳ ነገር የለኝም። መድኃኒት የሚባል ነገር ሲጀመር እኔ የሚጠቅም ነገር ነው የምሰጠው ገባ። ወረቀት ይዘው መጥተው እንደዛ መድኃኒት ስጪኝ እስካሉኝ ድረስ እኔ እሰጣለሁኝ። አንድ መረጃ ሰጪ ስላንቺ በደንብ ነገሮችን የሚያውቅ ከዛ በተጨማሪ ስለ ኤርሚያስም ስለ ፍቅርም በተለየ ሁኔታ አንዳንድ ነገሮችን የሚያውቅ ግለሰብ አንቺና ኤርሚያስ እጅና ጓንት ሆናችሁ በመስራት አንዲትን ሴት ወይም ደግሞ ፍቅር የተባለችዋን ግለሰብ በብዙ አይነት መንገድ ስትበድሏት እንደነበረና በተለየ ሁኔታ መድኃኒቶችን አንቺ እያዘጋጀሽ እሱ ደግሞ ጥሩ በሆነ መንገድ አላውቅም በምን አይነት መንገድ እንደሆነ ግን አመቻችቶ እየሰጣት እንደነበር ያቺ ሴት ደግሞ ጤናዋ ላይ በተለየ ሁኔታ እክል ማለት እኔ አይደለሁም እንደዛ አይነት ሰው አይደለሁም ገባ። እኔ ስራዬን ነው እየሰራሁ ተሳስተን ሌላ ቦታ ሄደፈልግ ገባ። እኔ ምንም አላውቅም። አሁን ልቀቄና ልሂድበትኝ ስለምትለው ነገር አላውቅም። ስለ እንደዚህ ነገር ልታወራኝ ከሆነ የጠራኸኝ እኔ ምንም አላወራም ገባ። ለምን ነው የማልሄደው? ከካሜራ ጀርባ ያሉ ሰዎች አሉ። እነሱ አንቺ መመለሳቸው አይቀርም። ከዛ በተጨማሪ ወደሚሆን እዚህ ይገኛል። እያንዳንዱ ነገር አጣራለሁ። ቁጭ በይ ስሚኝ። እያንዳንዱን ነገር ግልጽ አድርገሽ ንገሪኝ። ከዛ በኋላ የሚመለከተውን እርምጃ ወይ ደግሞ የሚያስፈልገውን እያንዳንዱ ነገር መውሰድ እችላለሁ። ከአንቺ ጋር እንደዚህ አይነት ሰጣ ገባ ውስጥ አላስፈላጊ ክርክር ውስጥ መግባትም አልፈልግም። ቆይ ምንድነው ሀሳብህ? አልገባኝም። እኔ እኮ ስለምትለው ነገር አላውቅም እያልኩ ነው። ምንም እየገባኝ አይደለም ሀሳብህ። እኔ ጋር ምንም አይገናኝም። ስለምትላቸው ሰዎች አላውቃቸውም ከነጭራሽ። ያለሽበት ሙያ በተለየ ሁኔታ ቃል ኪዳን ገብተሽ ለሙያሽ ታምነሽ እንደምትሰሪ ቃለ መሃላ ፈጽመሽ የምትገቢበት አይነት ሙያ ነው። ነገር ግን ሰዎችን ለመጉዳት አላውቅም ለምን እንደዚህ ማድረግ እንዳስፈለገ። ነገር ግን ሰውን ለመጉዳት እየተጠቀምሽበት ነው ያለው ይሄ ሙያና በመጀመሪያ እንደዚህ አይነት ነገሮች ልክ እንዳልሆኑ ታውቂያለሽ አይደለ? ምናልባት የሰው ልጅ እኮ ጥላትና ወዳጅ አለው አይደል እንዴ? ስለዚህ እኔም የሆነ ሰው ምናልባት እኔን ለመወንጀል አስቦ አቅዶበትም ሆን ብሎ ነው እኔን እንደዚህ እናንተ ጋር እንደዚህ ያደርግ ይቻላል። ገባ አይደለ? ሆን ብሎ ወንጀል ውስጥ እየከተተኛ ያለ ሰው አለ ማለት ነው። ይኸውልሽ እኔ ደግሞ ነገሮችን ሳናጣራ በፍጹም እንደዚህ አይነት ነገር ውስጥ እንደማንገባ አስረግጬ ልነግርሽ ፈልጋለሁ። ጥቆማ አግኝተን ነበረ። ከዛ ጥቆማ ተነስተን ደግሞ አንዳንድ እኮ የተሳሳተ ነው እያልኩ ነው። በደንብ ማጣራቶች ደግሞ በደንብ እርግጠኛ እንደሆንና አንቺ ወንጀለኛ እንደሆንሽ እንዲያረጋግጥልኝ ምንም ማስረጃ የለም። እኔ ወንጀለኛ መሆኑን ምንም የሚያረጋግጥ ምንም አይነት ነገር የለም። የሚመለከቱ እያንዳንዱ ነገሮች ከዚህ በላይ ማጣራት እንችላለን። አሁን ነገሮችን ድንገት ማስተካከል ስላለብን ነው ይሄንን ነገር እያደረግን ያለ ነው። ከዚህ በተሻለ ሁኔታ ደግሞ ብዙ ነገሮችን ማስተካከል እንችላለን። ስልኳ ተረክሶ ብዙ ነገር ተገኘ ማለት ነው። ምንድነው ልቀቀኝ ያልኩህ ነው እንዴ? አትጩሂ፣ አርፈሽ ቁጭ በይ። ምን አገኛችሁ? አምጣ ውስጥ ስልኬን አምጣ። ቁጭ በይ። እሺ እንግዲህ ተመልካቾቻችን ኤርሚያስ የሚባል ግለሰብ አላውቅም ስትል ነበረ። ነገር ግን ከኤርሚያስ ጋር የተለዋወጣቻቸው መልእክቶች አሉ። ፍቅር የምትባለንም ሴት አላውቅም ብላ ነበረ። ነገር ግን ፍቅር ስለተባለችው ግለሰብ እየጠቀሰች ከኤርሚያስ ጋር የተለዋወጡት መልእክቶች እንዳሉ ነው የሚያሳየው። ስለዚህ መልእክቱ በጣም ብዙ ነው። ምናልባት አንኳር የሚባሉ ነገሮችን አይተን ለማንሳት እንሞክራለን ማለት ነው። እሺ ነርስ እንግዲህ ተመልካቾቻችን እሷ ምንም እንትን አላልኩ የምትላቸው ነገሮች አሉ። ብዙ ቴክስቶች ነው ያሉት። እነዛን ቴክስቶች በደንብ አጣሩልኝ። ከኤርሚያስ ጋር ብቻ ሳይሆን ከሌላ ሰዎች ጋር ወንጀል ነክ ነገሮችን የምታወራ ከሆነ እያንዳንዱን ነገር አጣሩልኝ። እዚህ ስልክ ላይ ስለ ፍቅር አንስተሽ በተለየ ሁኔታ ከኤርሚያስ ጋር ያወራቻቸው ነገሮች አሉ። መድኃኒቱ እንዴት ነው? በፈለግከው መንገድ እየሄደልህ ነው ወይ? ከዛ በተጨማሪ የምትሰጣት መድኃኒት እየሰራ ነው ወይ? አዎ በጣም እየሰራ ነው፣ አመሰግናለሁ። ከዚህ በተሻለ ሁኔታ ደግሞ ከናካቴ መውለድ ማትችልበት አይነት ሁኔታ እንኳን እንዲፈጠር ማድረግ የሚቻልበት መንገድ ካለ ብሎ ጭምር ምክር እየጠየቀች ነው። አንቺ ደግሞ ለእኔ ምን በሽለሽኛል ከደቂቃዎች በፊት። ፍቅርም ኤርሚያስ የሚባሉም ሰዎች አላውቅም። ስልክሽ ደግሞ ምን እያሳየን ያለው? እንዴ ተመሳሳይ ስም የለም እንዴ? ቆይ ምንድን ነው ሀሳብህ? ባልና ሚስቶች ወይም ደግሞ ከአንቺ ጋር ቀጥታ ሊገናኙ ፍቅር የተባለችም ሴት ኤርሚያስም የተባለ ሴት ተመሳሳይ፣ ከዛ በተጨማሪ ደግሞ የሰራሽውን ወንጀል ተመሳሳይ ይሁን። እሺ እነዛ ሰዎች አይደሉም እንበል፣ ነገር ግን ወንጀል ነው እኮ እየሰራሽ ያለሽው አይደለ? እኔ ምንም አይነት ወንጀል አልሰራሁም። ሰሚኛለሽ? ስልክሽ ከበቂ በላይ ማስረጃ ነው። ስለ እያንዳንዱ ነገር አብራርተሽ ማትናገሪ ከሆነ ደግሞ አንጠልጥዬ ለህግ አካላት ነው ማሳለፍሽ። ስልክሽ ላይ ያለው ማስረጃ ብቻ ለእኔ ከበቂ በላይ ነው። ተግባባን?
ስለዚህ ግልጽ አድርገሽ ለምን ይሄንን ነገር ማድረግ እንዳስፈለገሽ ትነግሪኛለሽ። አሁን ገባሽ ወይ? ከኔም እንደምትፈልገው ቆይ አንተ ለምን አትሆኝም? ቆይ ለምን አትፈልገኝ? ከኤርሚያስ ጋር ይሄንን ነገር ማድረግ ያስፈለጋችሁ ለምንድን ነው? ፍቅር የተባለችዋ ሴት የማትወልድበትን መንገድ አንቺ መድኃኒቶችን እያስተካከልሽ መስጠት ያስፈለገሽ ለምንድን ነው? ይሄንን ነገር ግልጽ አድርገሽ ማትናገሪ ከሆነ ደግሞ አሁኑኑ ለጋ አካላቶች አሳልፌ ይሰጥሻለሁ። ቶሎ ብለሽ ንገሪኝ። ብዙ የሚያስፈልጉን ብዙ የምንሰራቸው ጉዳዮች አሉ። ያንን ጉዳይ ደግሞ ትቼ ነው የመጣሁት። እሺ ካሜራ አጥፋልኝና እናወራለን። ምንም ካሜራ የሚጠፋበት ምክንያት የለም። እያንዳንዱን ነገር ግልጽ አድርገሽ ተናገሪ። እኮ እናንተ እንስማማሽ። እኔና አንቺ በምንም አይነት መንገድ አንስማማም። ገባሽ? ሌሎች ይሄ ጉዳይ የሚመለከታቸውን ሰዎች ትቼ ነው የመጣሁት ወደዚህ። ንገሪኝ። ለምንድን ነው ይሄንን ነገር ማድረግ ያስፈልጋል? እሺ ቆይ እነግርሃለሁ፣ ግን ማለት ለህግ አሳልፍ እንደማትሰጠኝ ንገረኝ። በቃ እርግጠኛ ሁን። በቃ ሁሉ ነገር በግልጽ እነግርሃለሁ። አንተም እንደምትተባበረኝ በቃ ማለት በግልጽ አውራኝ። ከእናንቺ አይነት ወንጀለኛ ጋር እኮ እኔ ወንጀለኛ አይደለሁም እያልኩህ ነው እኮ። ለምን አትረዳኝም? ደግሞ አንቺን የምተባበርበት ምንም አይነት ምክንያት የለም። ምናልባት ለምጠይቅሽ እያንዳንዱ ጥያቄዎች ለእኔ በቂ ምላሽና በደንብ መንደርደሪያ የሚሆነኝን ነገር ከነገርሽኝ እኔን ስለተባበርሽኝ ህግ የሚቀንስልሽ ነገር ሊኖር ይችላል። ያንን ነገር ማታረጊ ከሆነ ግን ወደ ህግ አካላቶች አሳልፈ ይሰጥሻለሁ አሁኑ። ከዛ ሌሎች ማጣራቶቻችንን እንጀምራለን። ይኸውልሽ እዚህ ቦታ ላይ ጊዜ ማቃጠል አልፈልግም። ሌሎች አሳሳቢ ጉዳዮች ተፈጥረውብናል። እነዛን ጉዳዮች ለማስተካከል ደግሞ መሄድ መቻል አለብን። ከአንቺ ጋር ያለኝን ነገር ቶሎ ልጨርስ። ወንድሜ ዮኒ ማገዝ እንዳለብኝ ስለጠራኝና ከእሱ ጋር ማስተካከል ያለብኝ ነገር ስላለ ነው እዚህ ቦታ ላይ መጣሁት። ንገሪኝ። በቃ ቤተሰብ ነው ማለት ያክስቴ ልጅ ነው። ኦሪጂን ስላለኝ የረዳሁት። ምን ማለት ነው? ማለት ኤርሚያስና አንቺ ቤተሰቦች ናችሁ? አዎ ቤተሰብ ነው። በቃ በጣም ስላስጨነቀኝ ነው እየተመላለሰ ያስቸግረኝ ነበር። በቃ እባክሽ ነው እርጂኝ። በቃ ይሄ ነገር አልችልም፣ ይሄ ነገር መቋቋም አልችልም። ከአንቺ ካልረዳሽኝ ምን ነገር ማድረግ አልችልም ማለት ሁሉ ነገር ስላወራኝ፣ ሁሉ ነገር ስለሚያማክረኝ እኔ እሱን ላለመርዳት ምንም ማድረግ አልቻልኩም። ማለት እሺ ብዬ ተስማምቼ ረዳሁት። ብዙ ጊዜ ላለመርዳት ሞክሬያለሁ፣ ግን በቃ መጨረሻ ላይ ሲያሳምነኝ ነው እሺ ብዬ አሳመነኝ። በቃ ልረዳው ዝግጁ ሆንኩ፣ የረዳሁት። ስለዚህ ከአንቺ አክስት ልጅ ጋር ነው ማለት ነው ተባብረሽ ያቺ ሴት ምንም አይነት የተፈጥሮ ችግር ሳይኖርባት የተፈጥሮ ችግር እንዳለባት እንድታስብና መውለድ እየፈለገች መውለድ እየቻለች እንዳትወልድ ስታደርጉ የነበረው? አዎ አይ ማለት እንደዛ ለማለት አስቤ አይደለም፣ ግን በቃ ስላስጨነቀኝ ነው። ማለት አንተ ቤተሰብ የሆነ ነገር ቢልህ የሆነ ነገር ማድረግ አልችልም። በቃ ሲያስጨንቅህ እየተመላለሰ ያለቃቅስብኝ ምናምን በቃ አማራጭ ሳጣ ነው ሁሉ ነገር እሺ ብዬ ፈቃደኛው ያደረኩለት እንጂ ፈልጌው አይደለም። እንደሚጎዳ ብዙ ነገር ስህተት እንደሆነ እኮ አውቃለሁኝ፣ ግን በቃ ይሄ ነገር እንደዚህ ይጋለጣል ወይ ይሁን እዚህ ደረጃ ይደርሳል ብዬ አስቤ አይደለም። በቃ ነገሮች በእሱና በእኔ መካከል ያልቃም ብዬ ነበረ መጀመሪያ ያሰብኩትኝ፣ ግን እንዳሰብኩት ነገሮች አልሆኑም። እሺ ከዛ በተጨማሪ ያደረጋችሁትን ነገር ንገረኝ እስቲ። ከዛ በኋላ በምን አይነት መንገድ ይሄ ልታወሩ ቻላችሁ? እንዴት የመድኃኒቱ ሀሳብ ያንን ነገር የመስጠት ሀሳብ ሊመጣላችሁ ቻለ? ነርሲንግ ተማርኩ። ከተምሬ ነው ወደዚህ ስራ የገባሁት። ግን በጣም ያግዘኝ ነበር። ለእኔ ብዙ ነገር ዋጋ ከፍሏል። ብዙ ነገር ሲያግዘኝ ነበረ። እሱ እየሰራ ለእኔ ነበረ ብዙ ነገር የሚያደርግልኝ። ስለዚህ እሱ የሚያዘኝ ነገር ደግሞ ላለማድረግ አልችልም። ግን ለእኔ ከፈለልኝ ዋጋ፣ ለእኔ ያደረገልኝ ነገር ሁሉ እንዴት እንደዚህ እሱን እምቢ እንዴት እችላለሁ? እምቢ ማለት እንዴት አደርገዋለሁ? አልችልም። ስለዚህ ለውለታ ሲባል ይህንን ነገር ማድረግ መቻል ነበረብሽ። አብራችሁ ስላደጋችሁና ብዙ ነገር ስላሳለፋችሁ አንድን ሴት ለመጉዳት ለአንቺ ምንም ነው የገባሽው ቃል ኪዳን። ለሙያሽ ታምነሽ መስራት ያለብሽን ነገር ወደ ጎን በመተው አንዲት ሴት ለዛውም ሴት ሆነሽ ሴት ልጅ እንዳትወልድ ማድረግ ምን ያህል ሊያሚን እንደሚችል ምን ያህል ሊከፋ እንደሚችል ይገባሻል። እዚህ ደረጃ እኮ እንድደርስ ያደረገኝ እሱ ነው። የፈለገ እዚህ ደረጃ እንድደርሽ ቢያደርግሽ ከእሱ ጋር ተመካከረሽ ነገሮችን ማስተካከል ትችይ ነበር። ከዛ በተጨማሪ ደግሞ እንደ ሴትነትሽ የሴት ልጅ ጉዳት የሴት ልጅ ጥቃት ሊያሳስብሽ ይገባ ነበር። በእኔ ቦታ ሆነ ካላሰብኩ አንተ መቼም ከአንቺ ጋር በእንደዚህ አይነት መንገድ መጨቃጨቅ አልችልም። ወንድሜ ነው እዚህ ይገኛል። ስለዚህ ከእሱ ጋር በተወሰነ ሁኔታ ቆይታ ታደርጋለች። እዛው ቤት ላይ ሄደን እያንዳንዱ ነገር የምትናገር ይሆናል ማለት ነው። ተነሽ። ውድ የገመና ሾው ተመልካቾቻችን ያው እንግዲህ ከሳሚ ጋር ተመልሰን መተናል ማለት ነው። እንግዲህ ከዚህ በፊት እንግዲህ ያው አይታችሁታል። እንግዲህ እንደተመለከታችሁት ሳሚም እንግዲህ ከነርሷ ጋር የተወሰነ ቆይታ አድርጓል ማለት ነው። እሱም ጋር ትልቅ ሚስጥር እንደነገረችው ለእኔም አንዳንድ መረጃዎችን ሲነግረኝ ነበረ። በፍጥነት እዚህ ቤት ይዟት እንዲመጣና እሱም እዚህ ይዞ እንዲመጣ እሱም እንዲመጣ ነገር ነው እንግዲህ እዚሁ ተገኝቷል ማለት ነው። ስለዚህ እኔም እንግዲህ እዚህ ያገኙት አንዳንድ መረጃዎች አሉ። አንተ ከነገርከኝ ጋር እንግዲህ ያው አመሳክረን አንዳንድ ነገሮችን እንግዲህ እውነት እንደሆኑ አረጋግጠናል ማለት ነው እና ብዙ አይነት ነገሮችን አግኝተናል። ስለዚህ እነዚህ ወንጀለኞች በምን ያህል እንግዲህ ተቀናጅተው
ነገሮችን እያደረጉ እንደሆነ እንግዲህ መቼም እንደተረዳሁ ነው። እንግዲህ ልክ ነህ። እንግዲህ ወንድም ዮኒ ተመልካቾቻችን ያው ዮኒ እንዳላችሁ ነው ትንሽ ማገዝ ያለብን ነገር እንዳለ ተነጋግረን ነበርና ከሷ ጋር የተወሰነ ቆይታ አድርጌ ነበረ። ብዙ ነገሮችን ነግራኛለች። ከዛ በተጨማሪ ግን እንደ አጋጣሚ ሆኖ ያው ወንድሜ ተሙጋም አንዳንድ ነገሮች እንደሚፈጠሩ ታውቃለህና እዛ ማጣራት ያለብን ነገሮች ስላሉ ትርታ ሚዲያ ላይ የጀመርናቸው ብዙ ስራዎች ስላሉ እነሱን ለማስተካከል መሄድ ስለነበረብኝ ትንሽ ሰዓት አጥሯል። አሁንም ወደዛ የሚሄድበት ጉዳይ ይኖራልና እሷ ነግራኝ ብዙ ግን በእንጥልጥል የቀሩ ጉዳዮች አሉ። በደንብ አስረግጣ መናገር ያለበት ብዙ ማስረጃዎች አሉ እሷ ልትናገር የፈለገቻቸው ነገር ግን ከሰዓት እጥረት አንጻር ብዙ ያላወራናቸው ነገሮች ስለሚኖሩ ከወንድሜ ዮኒ ጋር አንዳንድ ቆይታዎችን ታረግና እሷ ጋርም የተለየ ሚስጥር ይኖራል ብለን እናስባለን። እንግዲህ ዮኒ መልካም እንግዲህ ያው ሳሚ ምክንያቱም እሷም ጋር ያለውን መረጃ እንግዲህ አንተም የተወሰነ መልኩ ነግረኸኛል። ግን አሁን በደንብ ሰፋና ዝርዝር አድርጋ ያለውን ነገር ለምን እንደዚህ አይነት ነገር ውስጥ እንደገቡ ይህንን ነገር ከበቀል አንጻር እንደሆነ እንግዲህ የሆነ የሚያሳይን ፍንጭ እንደነገረች ነግረኸኝ ነበርና ስለዚህ ምን አይነት ሐሳብን ይዘው እዚህ ነገር ውስጥ እንደገቡ እንግዲህ እስቲ ትምጣና እንግዲህ ከሷም ዝርዝር መረጃውን እንጠይቃለን ማለት ነው። እንግዲህ እነዚህ ወንጀለኞች ናቸው። እንግዲህ ሁሉም እንደሚታወቀው ብዙ ነገርን እየሰሩ ነው የነበረውና ስለዚህ እያንዳንዱን ነገር እንግዲህ እዚሁ አምጥተናት እንግዲህ እናጠራለን ማለት ነው። ስለዚህ ያችን እንግዲህ ፋርማሲስቷን እንግዲህ እዚህ ያስገባልኝና ያለውን ጉዳይ እያንዳንዱን እኔ በዝርዝር እጠይቃታለሁ። ሌላም እንግዲህ የምታስፈልገኝ ቦታ ካለ እንግዲህ በድጋሚ እጠራሃለሁ ማለት ነው። ያደረግልኝ ነገር ግን በጣም አመሰግናለሁ። እሷ ትመጣለች እዚህ ባልደረቦቻችንም ስላሉ አስገባት። ውድ የገመና ቻናል ቤተሰቦች እንግዲህ ሳሚ እንግዲህ ከሱ ጋር ቆይታ ያደረገችውን ፋርማሲስቷን እንግዲህ ወደ እኔ አስተላልፎልኛል ማለት ነው። እንግዲህ ከወንድሜ ሳሚ ጋር አንዳንድ ቆይታዎች እንዳደረግሽ ዝርዝር መረጃውን ነግሮኛል። ምን አይነት ንግግር እንዳደረጋችሁ የተወሰነ መረጃ ነግሮኛል። እና እንግዲህ አንቺ በፋርማሲስትነት እየሰራሽ እንዳለና እዚህ ወንጀል ውስጥ ደግሞ የገባሽው ለኤርሚያስ አንዳንድ መድኃኒቶችን በህገወጥ መንገድ ስታቀብይ እንደነበረ ዝርዝር መረጃውን እንግዲህ ነግሮኛል። እንደነገረ ነው ማለት ብዙ ነገሮች ከሱ ጋር አውርቻለሁ። አውርተሻል። ያው እኔ በሰዓቱ እዛ ቦታ ላይ አልተገኘውም፣ ምክንያቱም እዚህ መጥቼ ስለነበረ። አሁን እንግዲህ ያለሽውም ደግሞ የት እንደሆነ ታውቂያለሽ መቼም አይደል እንዴ? አውቃለሁ። ማለት እዚህ ድረስ ለምን ይዛችሁ እንደመጣችሁ አላውቅም። ማለት እሱ ይሄን ነገር ካወቀ ምን እንደሚፈጠር አላውቅም። ይሁን በጣም ይደብረዋል። ብዙ ነገሮች እየተበላሹ ነው የሚሄዱት። የባሰ ነው ነገሮች እንዳለ የሚዘበራረቁት እና ልክ አልነበረም። ይሄንን ስራ ስትሰሩ እኮ የብዙ ሰው ህይወት እንደሚበላሽ የብዙ ሰው ህይወት እንደሚዘበራረቅ መቼም መገመት የሚከብዳቸው ምንድን የብዙ ሰዎች ማለት ምንም እኮ ከሰዎች ጋር ሌሎች ጋር የሚያገናኘው ነገር የለም። በቃ ከባለቤቱ ጋር ሁለት ሰው ነው አይደል እንዴ? ሁለት ሰው ደግሞ ማለት በቃ አንዱ ነው ሊጎዳ የሚችለው። በቃ ፍቅርተ እኮ አሁን በምን አይነት ሁኔታ ውስጥ እንዳለች መቼም ወስጄ ላሳይሽ እችላለሁ። ምን እንዴት እየሆነች እንዳለች በጣም ማለት በከፋ ሁኔታ ውስጥ ነው ያለችው። ለምን እንደሚከፋት እሷ እኮ የተሻለ ህይወት አላት አይደል እንዴ? ብታጣሱ ነው የምታጣው። ሰው የተሻለ ህይወት አለው ተብሎ ታዲያ መጎዳት መቻል አለበት እንዴ? ምን የምታውቀው ነገር የለም። አንተ ራስ በምን በማታውቀው ነገር ነው እጅን ጣልቃ አስገብተህ እየኖርክ ያለው። ራሳችሁ ናችሁ በገዛ እጃችሁ ጠርታችሁ እዚህ ነገር ውስጥ ያስገባችሁ። እኛ ምክንያት አለን፣ አሳማኝ ምክንያት ስላለን። በቃ ብዙ ነገሮች አንተ እንደምታስባቸው አይደለም። ምንድን ነው የተፈጠረው ነገር? ይህንን ነገር ስታደርጉ ምን አይነት ምክንያት ነው ያለሽ? እንግዲህ ከኤርሚያስ ጋር የስጋ ዝምድና እንዳላችሁ እንግዲህ ወንድሜ ሳሚ አውቃለሁ። የስጋ ዝምድና ብቻ ለምን እሱ ለእኔ ብዙ ነገር በቃ ከስጋ ዝምድናም በላይ ነው። ሌላ ቃላት ቢኖረኝ በገለጽኩለት ነበረ። ግን ለእኔ ብዙ ነገር ዋጋ ከፍሎልኛል፣ ብዙ ነገር ሆኖልኛል ለእኔ። እሱ ይህንን ነገር ስላደረገልሽ የሰው ህይወትን የሚበላሽበትን ነገር ስለዚህ እሱ ደግሞ የሚለኝን ነገር መስማት አለብኛ። እሱ ለእኔ ያደረገው ነገር ለእኔ እንደውም ለእሱ በቂ አይደለም፣ እኔ መሆንለት ለእሱ በቂ አይደለም። ከዚህም በላይ ወንጀል ለመስራት አንቺ ተዘጋጅተሽ ነው አይደለም? እኔ ወንጀል አይደለም በቃ ወንጀል ነው ብላችሁ ካመናችሁ እሺ። እኔ ግን እንደ ወንጀል አልነበረም የሚያስበው። እና ምንድን ነው ታዲያ ይሄ የሰውን እንትን ይኸውልሽ፣ እኔ አሁን ከዚህ ቤት ራሱ በጣም ብዙ መረጃዎችን ሰብስቤያለሁ። ለኤርሚያስ አረገዝኩለት የምትለው ልጅ ራሱ በጣም ብዙ መረጃዎችን ነግራኛለች። እሷም በትክክል በቃ የድሮ ፍቅረኛውን ማለት ይተዋወቃሉ። ከድሮ ጀምሮ ስለሚተዋወቁ በጣም የሚዋደዱ ፍቅረኛሞች እንደነበሩ አውቃለሁ። አሁን ድረስ ይፈላልጋሉ። ስለዚህ ለዛ ነው እሷን እዚህ አስገብቶ እዚህ ነገር ውስጥ ያካትታት ማለት ነው። ይፈላልጋሉ። ሁለቱም የተለያዩ ሰዎች አሉ። ማንም ሊለያቸው አይችልም። እሱ የራሱ ምክንያት አለው። ምን አይነት ምክንያት ነው ሊኖር የሚችለው? ለምንድን ነው ፍቅርተን ማግባት ያስፈለገው? ለምንድን ነውስ ሁሉን ነገር በራሱ እያደረገ ያለው? ይህንንም ቤት እንግዲህ የዚህን ቤት ካርታ በራሱ ስም እንዳዞረ ነግራኛለች። እንግዲህ ኤልሳ በቃ ልክ ነው ያደረገው ነገር። እኔ እየተቃወምኩ አይደለም። በቃ ልክ ነው ማድረጉ። እንዴት ነው ልክ ነው የምትይው? በእኛ እጅ ውስጥ ሆነሽ ወንጀል እኮ ነው የሰራው። የእሱ ቤተሰቦች ማለት ነው ማለት የተሻለ ህይወት ነበራቸው። የማ የኤርሚያስ
ኤርሚያስ ህይወት ማለት ቤተሰቦቹ ማለት መጀመሪያ የነበራቸው ህይወት በጣም የተሻለ ነበረ። ማለት አባቱ በጣም ማለት ከትንሽ ነገር ጀምሮ ከፍተኛ ደረጃ ላይ ያደረሰው ከፍቅርተ ጋር አባት ጋር እንትን ነበራቸው ድርጅት ነበራቸው እና በብዛት ደግሞ ገንዘቡን ሸፍኖ የተሻለ ነገር ወጪ ሲያደርግ የነበረው የኤርሚያስ አባት ነበር። የኤርሚያስ አባት ማለት ነው። እና ይህን ድርጅት አቋቁሞ እየሰሩበት ባለ ሰዓት ላይ አብዛኛው ነገር ውስጥ ለውስጥ ሲሰራ የነበረው የፍቅርተ አባት በጣም ብዙ ነገሮችን ወደ ራሱ ነበረ ነገሮች እየቀያየር እየመጣ የነበረው ማለት ሀብቱን ድርጅቱን ማለት እያንዳንዱ ነገር አባትና የፍቅርተ አባት ከመጀመሪያ ጀምሮ ትውውቅ ነበራቸው እያልሽ ነው? አዎ ትውውቅ ነበራቸው፣ አብሮ ነበር። እርግጠኛ ነሽ ይሄ ነገር? አዎ እርግጠኛ ነኝ። እሺ ቀጥይ። እና ማለት አብሮ እንደውም ፍቅርተና ኤርሚያስ ይተዋወቃሉ እኮ ልጅ እያሉ ነበሩ፣ ግን ያን ያክል ቢተዋወቅም ቀረቤታ አልነበራቸውም። ግን አብረው የእሱ አባትና የኤርሚያስ አባት አብረው እንደሚሰሩና አንድ ድርጅት ውስጥ አቋቁሞ እየሰሩ እንደነበር ያውቃሉ። የፍቅርተ አባት አሁን ኤርሚያስን ማለት የዛ የባልደረባቸው ልጅ መሆኑን ያውቃሉ? ኤርሚያስ ያውቃል። አዎ ኤርሚያስማ ያውቃል። እሳቸው ሲያውቃሉ? ማን እሳቸው ማለት? የፍቅርተ አባት አሁን ማለት የባልደረባቸው ልጅ እንደሆነ ያውቃሉ? አያውቁም። ምክንያቱም ያኔ ኤርሚያስ በጣም ትንሽ ልጅ ነበረ። ስለዚህ ፍቅርተም እሱን ልትለየው ያልቻለችው በዚህ ምክንያት ነው ማለት ነው። ምክንያቱም ቤታችሁ ማለት አብሮ አባታቸው የሁለቱ አባት አብሮ እንደሚሰሩ ቢታወቅም ግን ልጆቻቸው ያን ያክል የሚተዋወቁበት መንገድ አልነበር። ምክንያቱም ከትምህርት ቤት ወይ ልጅ እያሉ ነው ትንሽ ትንሽ የሚተዋወቁት። ያም ደግሞ ብዙ ጊዜ ቤት ነው የሚያሳልፉት። እሺ ስለዚህ እና አሁን እንግዲህ አንድ ላይ እንግዲህ ይሰሩ እንደነበር እየነገርሽኝ ነበረ። አዎ እና አብሮ እየሰሩ ባለበት ወቅት እንግዲህ የኤርሚያስ አባት እንደነገርኩ አብዛኛውን ነገር ሸፍኖ ድርጅቱን ሲያቋቁም የነበረው እሱ ነበረ። የፍቅርተ አባት ደግሞ ትንሽ ፐርሰንት ነበረ፣ ያን ያክል ሀብት አልነበረውም። እና በዚህ ወቅት ምንድን ያደረገው የሚመጡት ደረሰኞች፣ እያንዳንዱ ወጭ ገቢዎች ምናምን እያንዳንዱ ነገሮችን እዳውን ወደ ማን ነው ወደ ኤርሚያስ አባት እዳ እንዲኖርበት በማስደረግ ገቢውን ደግሞ ገንዘቡን ወደ ራሱ ሸር እያደረገ ነገሮች ይገለባበጣቸው ጀመረ። እና ይሄ ነገር እየተፈጠረ ባለበት ሰዓት ጭንቀት ፈጠረበት። ኤርሚያስ አባት በጣም ተጨናነቀ። እንዲህ ይሄ ነገር ሊፈጠር ይችላል እያለ ነገሮችን ውስብስብ ሲልበት እያጣራ ሲመጣ እያንዳንዱ ነገር አጋጣሚ ከፍቅርተ አባት ጋር ይጋጫሉ። እና ይሄ ነገር በሚጣሉበት ሰዓት አንተ ነህ ወይ እሱ ነው ምናምን እምነት ሲተማመኑ የነበረ መተማመን ጠፍቶ በመካከላቸው ላይ በመጨረሻ ላይ ግን ይሄ ድርጅት በማንነት የዞረው ወደ ፍቅርተ አባት ነበረ። ስለዚህ የኤርሚያስ አባት ደግሞ እዳ ውስጥ ገብተው ባልጠበቀው መንገድ እዳ ውስጥ እንዳለ ሆኖ እንዳለ ድርጅቱ ደግሞ እሱን አዞረና እዳውን ክፈል ደግሞ መክፈል ሲያቅተው ሙሉን ድርጅት ወደ እሱ ዞረ ማለት ነው። ስለዚህ አሁን የተደረጉት ነገሮች በሙሉ ለዛኛው በቀል ነው እያልሽኝ ነው ወይስ ምንድን ነው ነገር? እኮ ነገር ነው። ከዛ ምንድነው የተደረገው? የኤርሚያስ አባት ያንን ሁሉ ነገር ከተወረሰ በኋላ ጤናውን አጣ። በጣም ኦቨር ስትረስ ውስጥ ገባ። ብዙ ነገሮች ተፈጠሩ ምናምን። ቤት ያለው ነገር ሁሉ ነገር ሕክምና ለመታከም ሲሞክር በምን ይታከም? ቤታቸው ተሸጠ። ብዙ ነገሮች ተፈጠሩ። ግን እንደዛ ሙሉ መዳን አልቻለም። ከዛ መጨረሻ ላይ ይህ ነገር እንግዲህ ኤርሚያስ ትንሽም ስለነበረ ነገሮችን ምንም ነገር ማድረግ ስላቃተው እያወቀ በጣም ጭንቅላቱ ላይ አለ ታስሮ ተቀምጦ ግን ምን ለብዙ ጊዜ ሲያብሰለስለው ሲጨነቅበት የኖረበት ነገር ነበርና የአባቴን ንብረት እንዴት ላስመልስ ሲያስብ ነበረ። ግን ያን ልጅ ስለነበር ምን ማድረግ ስላልቻለ ነገሮች ተቋቁሞ ለማለፍ ሞከረ። አባቴም በሰዓቱ ምንም ማለት ያን ያክል እንትን ልጁ ሕፃን ቢሆንም ግን ብዙ ነገሮችን እያወቀ ዝም ብሎ ኖሮ ነበረ እና ጊዜው ሲደርስ ከነበረበት ማለት እዚህ አልነበረም፣ ትንሽ ወጣ ይል ነበረ ቦታው ማለት ነው። እና ለቆ ወደዚህ ሲመጣ ነፍስ እያወቀ ሲመጣ ልጅቷም አጋጣሚ እዛ እንደሌለች ሲያውቅ መከታተል ጀመረ እና በምሰራበት አካባቢ እዚህ ቤተሰብ እንዳላት እና አባቷ ቤት ሰርቶ እዛ እንዳኖራት ሲያውቅ ይህን ነገር ተከታትዬ የሆነ ነገር ማድረስ አለብኝ ብሎ እሷ ወዳለችበት አካባቢ መጥቶ ቤት ተከራይቶ መኖር ጀመረ። ከዛም እኔም ደግሞ በሰዓቱ ከኤርሚያስ ጋር በጣም ቀረቤታም ስላለና አብረንም ስላደግን የአክስቴ ልጅ ቢሆንም በጣም በቃ ብዙ ነገሮች ነው አብረን ያሳልፈናል። እና ያለኝ ቀድሞ እሱ ነበር የመጣው።
ከመጣ በኋላ አብረን መኖር ጀመርን ከኤርሚያስ ጋር ማለት ነው። እና እኔም በምችል አቅም እየረዳሁትኝ ትምህርቴ እንድማር ያደረገኝ ብዙ ነገሮችን ሲሸፍንልኝ ብዙ ወጪዎችን ሲያደርግልኝ ነበር ምናምን እና እሱ ግን ስራውን እየሰራን ቢሆንም እሷን ነበረ ዋናው ስራው እሷ መከታተል ነበረ። ምክንያቱም ጭንቅላቷ አባቱ የሞተበት ምክንያት ንብረቱን ያጣበትኝ ቤተሰቦቹ ከነበራቸው ነገር ላይ ወደታች ሙሉም ከነጭራሽ የሚበላ የሚቀመስ ያጡበት ሰዓት ላይ ነበር። ምክንያቱም ለአባቱ ብዙ መስዋዕት ከፍለዋል። ልጅም ስለነበረ ማንም የሚሸፍንላቸው ነገር አልነበረም። ቤቱ ተሸጠ፣ ብዙ ነገሮች ተደረገ። ግን አባቴ ማለት ሊታከም ሊድንም ስላልቻለ አረፈ። ካረፈም በኋላ ቤቱ ማን ያስተዳድርላቸው? እናቱም እሱም በቃ ትንሽ ወንድምና እህት ነበሩት። እነሱም እንዳለ ሆኖ ግን በቃ በጣም ኃላፊነት ይሰማው ነበር ልጅ ሆኖም እያለ እና ቢያንስ እንኳን ወጣ ብዬ እስኪ ስራ ልፈልግ ብሎ ወደዚህ እሷን ተከታትሎ በቀልን ማስቦ ልጅቷን ተከታትሎ መጣ። ከዛ እሷ ያለችበትን ቦታ መጥቶ ስራ እየሰራ ምናምን ስትወጣ ስትገባ እያጣራ ያለችበትን ቦታ ይተዋወቃታል። የተዋወቋት እየተግባቡ እየመጡ ምናምን እያለ እያንዳንዱ ነገር መረጃ ሙሉ አለው ስለሷ። በቃ በሷ ማጥመድ ባለበት መንገድ አጠመዳትኝ። ፍቅር እንዲይዛት አደረገ። በቃ እሷ እንደውም ካፈቀረችው በኋላ ጎትታ እንዲጋቡ እንዲያገባት አደረገችው። ከዛ እሺ ምናምን ብሎ አብረው መኖር ጀመሩ ከሷ ቤት ማለት ነው። አብረው እየኖሩ እያለ አሁን እንደምታየው ሌላ አብሮ ማለት ፍቅረኛ ነበረችው፣ በመካከል ላይ የነበረችው ፍቅረኛ ብዙ ነገሮችን ያወሩ ነበረ። ግን በማል ክፍተትም ነበረ። እሱን እንኳን በደንብ እንኳን አላወራኝም። ግን ውስጡን እያንዳንዱ ነገር በቃ የሚያስበው አላማው አንድና አንድ የአባቱን ንብረት ማስመለስ ነበረ። ስለዚህ ይህንን ነገር ያደረገው ሆነ ብሎ ማለት ይህን ነገር አቅዶበት ለበቀል ሲል ያደረገው ነገር ነው ማለት ነው። ይህንን ቤት እንግዲህ አሁን በራሱ ስም እንዳደረገ ጀመረ ነው። አዎ፣ ግን ይህ ሀብት የመጣበት በሱ አባት ምክንያት ነው። ያን ድርጅት ያቋቋመው እኮ አባቱ ነው። ቢሆንም ያደረገው ነገር እዚህ ጋር የሰራው ስራ ያደረሰው በደል አባትየው ላይ አይደለም። ንብረቱን መውሰዱ አሁን ንብረቱን መውሰዱም አግባብ ነው እያልኩኝ አይደለም። ንብረቱን መውሰዱ ምኑ አይደለም። አሁን እዚህ ጋር ዋና ጥያቄ ግን እሷ አሁን ያለችበት ሁኔታ በምን አይነት ሁኔታ ውስጥ እንዳለች እንግዲህ ወደ ተመልካቾቻችን እሷንም ብዙ ጊዜ ለማቅረብ እዚህ ሚዲያ ላይ ለማቅረብ ሞክረን ነበረ። ግን በጣም የከፋ ሁኔታ ውስጥ ነው ያለችው። በጣም ማለት አሁን ራሱ ያለችበት ሁኔታ በጣም የሚከብድ ነው፣ ለመግለጽ የሚከብድ ሁኔታ ላይ ያለችው። አይምሮዋ ሁላ በጣም እስከሚዛባ ድረስ ነው ያለችው። ምክንያቱም ይሄ ነገር እንደተፈጠረ ታውቃለች፣ ይሄ ነገር ትክክል እንደሆነ አምናለች። ማለት ሁሉን ነገር እኮ ሲፈጠር እዚህ ቤት ነበርን፣ እያንዳንዱ ነገር ሲፈጠር እኛ እዚህ ቤት ነበርን። ሆነ ብሎ ይሄንን ነገር በላዋ ላይ አምቶባት ልጁ ማለት የእሱ እንደሆነ እሷ የምታውቀው ብቻ ታሪኩ በጣም ረዥም ነበረ። እሺ ይሄን ንብረት የማን እንደሆነ ታውቃለች? አታውቅም። ይሄን ስትሰማ ቢያንስ የአባቷ ከየት አምጥቶ ያመጣው? በዛ ሰዓት ልጅ ነበረች፣ ምንም የምታውቀው ነገር የለም እኮ። ደግሞ ያን እውነት ማወቅ አለባት። ስለ አባቷ በደል ታዲያ እሷ ነው እንደ መክፈል ያለባት? ማለት የደረሰው እሷ አባት ያደረሰው በደል ካለ መጠየቅም ካለበት ሰውየው ነው መጠየቅ ያለበት እንጂ እሷ ላይ ይሄን ያክል በደል መድረስም አለ እኮ። እሷ ለፍታ ጥራ ወይም ያገኘችው ገንዘብ ሀብት አይደለም። አባቷ በኤርሚያስ አባት ያገኘውን ሀብት ነው ለእሷ ያወረሰው። ይኸውልሽ አሁን ምንም እንደዚህ ማለት እንደዛ ወንጀለኛ ከመሆን ምንም ያድናችሁ ነገር የለም። እሷ እኮ ምንም የሆነችው ነገር የለም። ምክንያቱም እንዳትወልድ ያተደረገ አሁን ያለችበት ሁኔታ እኮ የነገርኩሽ ነው። አእምሮዋ ሁላ ተቃውሶ ነው ያለችው። ይሄንን ነገር ስታደርጉ እኮ እሷ ላይ ምንም ሳታስቡ ይሄን ነገር ያደረጋችሁት አይደል እንዴ? እኛ ሀቅና እውነትን ይዘን ነው። ሀቅ እንደዚህ ነው እንዴ? ሀቅ እንዴት እንደሆነ እኔ ደግሞ አሳይሻለሁ ማለት ነው። ስለዚህ የተፈጠረውን ነገር እያንዳንዱን ነገር በዝርዝር አስረድተሽናል ማለት ነው። ከዚህ በተጨማሪ ደግሞ ያለውን ራሱ ኤርሚያስም ቢሆን አሁን አስፈላጊ ከሆነ ጠርተን ነው እያንዳንዱን ነገር ሊነገር እናደርጋለን ማለት ነው። ተግባባና? ይኸውልሽ ለበቀልም ቢሆን ብላችሁ ያደረጋችሁት ነገር አግባብ አይደለም። እዚህ ነገር ውስጥ መግባት መቻል አልነበረባችሁ። ጥፋት ነው እያልክናል። እንደዚህ ማድረጋችሁ እናንቺ እንደ ጽድቅ ነው እንደምታስቢው? በቃ አንተ የምትወግነው ለእሷ እየወገንክ ነው። እኔ ለማንም አይደለም። ይኸውልሽ እኔ ስለ እውነት ነው የቆምኩት እኮ። ስለ እውነት ከቆምክ ደግሞ እኛ ያሳለፍነውን ታሪክ ችግራችሁ እንዲታይላችሁ ማድረግ ትችሉ ነበረ። ከህግ አንጻርም ወይ ደግሞ በህግ በኩል ያልቻለውን ገንዘብ እኮ የሚያስመለስ ነው። ይኸውልሽ ያልተረዳሽው ነገር አለ። ከሆነም ደግሞ መቀጣት ያለበት ሰውዬ መቀጣት ነው እንጂ ያለበት እዚህ ጋር ምንም የማታውቀው አንዲት ምስኪን ሴት በእንደዚህ አይነት ልክ መበደል አልነበረባትም። እንዲያውም ምንም በማታውቀው አይነት መንገድ መድኃኒት እየሰጣት እስከ ወዲያኛው እኮ ላትወልድ ትችላለች አይደል እንዴ? ትወልዳለች።
በቃ እሱን ትታ ሌላ ቦታ ሄዳ ለተወሰነ ጊዜ ለ5-6 ወር ምንም አይነት መድኃኒት ካልወሰደች ይመለሳል ወደ ራሱ። እርግጠኛ ነሽ ስለዚህ ነገር? እርግጠኛ ነኝ። ይኸውልሽ ስለሱም ነገር እናጣራለን፣ ምንም ችግር የለም። ግን እዚህ ጋር በመሀል ብዙ ነገሮች ነው የተፈጠሩት፣ ብዙ ነገሮች ሆነዋል። ለስካሁኑስ የአእምሮ ጉዳቷ ማን ነው ካሳ የሚከፍላት? ማን ነው ይሄንን ነገር የሚያስፈልግ ስላለ ምን ችግር የለውም። እሱ በገንዘብ በምንም ብሎ ትሻሻላለች። ምንም እናንተ ገንዘብ ላይ ብቻ ነው አይደል ትኩረታችሁ? ስለ ገንዘብ ነው የምታስቡት። እኛ ያጣነውን ገንዘብ እና ያስመለስ ነው። ሌላ ምንም ያደረግነው ነገር የለም። ያጣሽውንም ገንዘብ ቢሆን በህጋዊ መንገድ ማስመለስ ትችሉ ነበር። ሄዳችሁ ጠይቃችኋቸው ነበረ? አቶ ንጉሱን ጠይቃችኋቸው? እያንዳንዱ ነገር ያለ ከበፊቱ ጀምሮ ደረሰኙን እያንዳንዱ ነገር ጥፋት ወደ ኤርሚያስ አባት እያዞረ የነበረው የፍቅርት አባት እያንዳንዱ ነገር ማለት ተጠያቂ እንዳይሆን ምንም ከድርጅቱ ስሙ እንኳን እንዳይኖርበት ሙሉ ወጪ የሱ እንደሆነ ለዚህ ነገር ማስረጃዎችን ሰብስባችሁ እናንተው ማድረግ ትችሉ ነበር እያልኩኝ እኮ ነው። በቃ እኛ ያሰብነው በሰዓቱ ያን ነበር። ይኸውልሽ እኔ አሁን ሁላችሁንም እንደጋቅሜ ወህኒ ነው የምወረውራችሁ እያንዳንዳችሁ። እዚህ ጋር ጉዝ ነኝ ብላም የነበረችዋን አንቺም ብትሆኚ ኤርሚያስም ቢሆን እያንዳንዱ የሚቀርላችሁ አይሆንም። ተግባባን አይደለ? ምክንያቱም እሺ የኛ የሰራችሁት ኤርሚያስ አባት ያደረገውን ያ ሁሉ ገንዘብ ሁሉ ከንቱ ይቅር እያልከኝ ነው? መጠየቅ ካለበት በህግ ነው መጠየቅ ያለበት። አሁን እየነገርሽኝ ያለው ነገር እውነት ስለመሆኑ ምንም አይነት ማረጋገጫ የለኝም። ይሄ ነገር ደግሞ እንደ ኬዝ እንደ አንድ ወንጀል ይያዝልኝ ካላችሁ ተይዞ መመርመር ይችል ነበር። እናንተ አይደላችሁም ህግ ስላለው ነገር ብቻ ነው እንጂ ስለበፊቱ ስለነበረው ህይወት አይደለም እያሰባችሁ ያላችሁት። ከፈለክ ደግሞ የድሮውን በቃ ኤርሚያስ እንዲያመጣበት መንገድ ካለ የድሮውን ደረሰኝ ምናልባት የተወሰነ መረጃ ካገኘ ሊያመጣልህ ይችላል። ምክንያቱም ይህ ንብረት የማን እንደሆነ ከማን ጋር እየሰራ ነበር ድርጅቱ የማን እንደነበረ እያንዳንዱ የሚያስረዳ ማስረጃዎች ይኖራሉ። ገባ? ይኸውልሽ እኔ አሁን እነሱ ይኖሩ ስለነሱ አይደለም እኔ አሁን ጥያቄ እነሱ ስላሉት ወይም ደግሞ እዛ ጋር ስላሉት ማስረጃዎች አይደለም። ግን አሁን እዚህ ጋር እየተበደለች ያለችው አንዲት ንጹህ ሴት ነች። እዚህ ጋር በበደል አንተ ያለው ገባ? ስለሷ ብቻ ነው እያሰብክ ያለው። ምንድነው አሁንም እዚህ አንዴ እናንተ ምን ፈልጋችሁ ነው? ኤርሚያስ መጥቶ ነው እንዴ? አስገባው፣ ይግባ፣ አስገባው። እንደውም እንፈልገዋለን በዚህ ናግባ ፈልገው ነው አንተ። ይኸውልህ ሲጀመር ተረጋጋና ይኸውልህ ስማኝ፣ ያንተ ፍላጎት ለምን ታደርጊያለሽ እዚህ? ይኸውልህ ከዛ ከሰው ቤት ካሜራ ፊት ምናምን ቁጭ ብለሽ እንደ አንቺ ቆይ ካንቺ ጋር በኋላ ነው። ስማኝ ይኸውልህ መረጃዎችን አሁን ከበቂ በላይ ምናምን ብላ ቲካራ ምናምን ለፈው እንዳልታሰርክ ይኸውልህ አይቻለው። ሁሉ ነገር ታስሬ በህግ ዘንድ ጥሩ ሰው ነው የዋህ ሰው ነው ተብዬ በዋስ የተፈተው ሰው ነው። አሁን ግን ድጋሜ በእንደዚህ አይነት ዝም አልልም። እናንተ የማይሆን ነገር ውስጥ መግባት የለብህም። ምንድነው የማይሆን ነገር ውስጥ ገቡ? አንቺ ምንድነው የተፈጠረው? ለምንድነው ቤት ውስጥ የመጣሽው? ማለት እባክህ ኤርሚያስ ምንድነው ታስረጋጋለሽ? በእናትሽ ደግሞ ከዚህ በኋላ ይኸውልህ አትደውይልኝም እንዴ? ከዚህ በኋላ ይኸውልህ እንደዚህ አይነት ነገር የምታደርግበት ምን አሁን ከዚህ በኋላ ምናምን የለም። ይኸውልህ ስማኝ፣ ሰዎችን ገብተው አንተ ላይ ሌላ ነገር እንዲፈጠር የማትፈልግ ከሆነ ተረጋጋ። ኤርሚያስ ሌላ ነገር መፈጠር የለበትም። አለች ተረጋጋ። ይኸውልህ እሱም ላይ ሌላ ብዙ ምን ነገር ጉዳይ ምንም ማልፋ ያንተን ጉዳይ ሰላም ተራሱ ይኸውልህ ተረጋጋ። ኤርሚያስ ምን ማለት ምንድነው መረጋጋው? ይኸውልህ እኔ ሰዎች ከገቡ ሌላ ነገር ነው የሚፈጠረው። ማንንም አሰማን በቃ ውጡልኝ። እባክህ ኤርሚያስ ናቁጥ በላው ነው ያልኩ ነው። እባክህ ኤርሚያስ ናቁጥ አልኩ። አንቺ ለምን እንዳያስገባሻቸው ቤት ተረጋጋ። ያልኩ ነው አስረጅኝ ያለ ፍላጎት አንተ ካሜራ አስገባቸው። ምንድነው ከኋላ ምናምን ካሜራ ሲጀመር እስካሁን ካሜራ ነበር እንዴ? ተረጋጋ። ሰማ ነገር አጥፎ ካሜራውንም ራሱ አንተ ውድ ተመልካቾቻችን እንግዲህ ከካሜራ ጀርባ አንዳንድ ነገሮች ተፈጥሮ አንዳንድ ነገሮችም አልፈው እንግዲህ አሁን እዚህ ተገኝተናል ማለት ነው። ኤርሚያስ እንግዲህ በጣም ግልፍተኛ ሆነ ተናደህ ነገሮችን እያደረክ ነበረ። በእንደዚህ አይነት መልኩ መሆን አልነበረበትም። ይወለ አይደለም ተናድጄ ነው። እኔ ወንድም ስማኝ፣ እኔ የሆነ ታይም ላይ በቃ መታችሁ ቤቴን እንደዚህ ሰባብራችሁ ገባህ አይደል? በማያገባ ፋይል ምናምን ዘርግፋችሁ አሳስራችሁ እስር ቤት በጣም ኤኒዌይ እስከ 150 ሺህ ብር ምናምን ካሳ ምናምን ተብሎ ብዙ ገንዘብ ጨርሼ በሌለኝ ስራ ነው የወጣሁት። አሁን ደግሞ መንግስት በዋስ ነው በየሆነ ነገር ወንጀል ፖሊስ ጣቢያ ብያዘው ነገር በሆን ጽኑ ስርዓት እንደሚፈረድብኝ ተነግሮኝ ነው ዋስ ተፈርዶልኝ የወጣሁት እኮ። እሱን እኮ ለማድረግ ነው። ይኸውልህ አሁን ላይ እኮ እናንተ እውነት ካላችሁ እኮ ከህግ አንጻር መጠየቅ ትችላላችሁ። ሰው ላይ በደል እያደረሳችሁ ወይም ደግሞ ሰው ላይ እንደዚህ አይነት ጉዳት እያደረሳችሁ ኤኒዌይ በቃ በደል ብለህ አሰብክ። ኤኒዌይ የፍቅርን በደል እኮ አንተ የፍቅርተን በደል አሳስቦ እቤቷ አባቷ ጋር በሰላም ሁኔታ ነው ያለችው። ገንዘብ ተሰጣት፣ ተከፈላታ። አሁን ለምለምን ስኬት ጎድጉለህ እንዳገኘሃት እሺ። የልጅ እናት እስካሁን ኤልሳሽ የት ናት? እሺ ችግር የለም። ስለሱም ገና በጣም ብዙ ነገር እነግርሃለሁ። ብዙ የተፈጠረ ነገር አለ። ምንድነው? እሺ ልጅ የሆነው ነገር እያንዳንዱን ነገር እነግርሃለሁ እኮ የሆነው ነገር አለ ልጅ። በመጀመሪያ ደረጃ ለምለም አሁን እያንዳንዱን ሁሉን ነገር ዝርዝር መረጃውን ነግራናለች። ከዚህ በተጨማሪ
ያው ከካሜራ ጀርባ የሚያወራነውን ነገርም ከዛም በተጨማሪም ደግሞ እኮ በቃ ለበቀል በደህ እዚህ ነገር ውስጥ እንደገባህ እያንዳንዱ ዝርዝር መረጃውን ነግራኛለች። ተግባብተናል። የኔ ወንድም በቃ እኔ እሺ ልለምን በቃ እኔ ወንድ ነህ። ወንድ ልጅ ደግሞ እዚህ ጋር ዝቅ ብሎ እንዲህ ተሰብሮ ሲያወራህ ሊገባ ይገባል። በቃ እኔ እሺ በቃ እስካሁን ቤቴ ገባህ ፈተፈትክ ምን አልክ ምናምን አሁን ኤኒዌይ እስካሁን ያደረኩትም ነገር ወደዚህ ታሰርኩ አለቀ በቃ። ስለዚህ እኔ እንደ ወንድ ልጅ እሺ በቃ ጉልበት ጋር እንትን እኔ እሱን አይደለም አሁን የምፈልገው አይደለም ኤርሚያስ፣ እኔ ካንተ የምፈልገው ለምን እንደዚህ አይነት ነገር ውስጥ እንደገባህ ምን እንትን ብሎ ነው ማለት ካስፈለገ ከአባትየው ጋር መጨረስ እንጂ ለምንድን ነው ፍቅርተን እዚህ ነገር ውስጥ ማካተት ያስፈለገው? አይደለም ዋነኛ ምክንያትህ ምንድን ነው? እኔ ወንድም በቃ እኔ እዚህ ጋር እኔ ለምለምም ቢሆን እኔ በእንደዚህ አይነት ሁኔታ አምንሽ አለው ጀስት ዘመድ ነሽ ስጋ ነሽ በቃ ያክስቴ ልጅ ነሽ በሚል አይነት ፐርፐዝ ነው አምኜሽ ሁሉ መስዋዕትነት ከፍዬሽ እንደዚህ ለማታውቂው ሰምቲንግ የሆነ 3 ወንድ ምናምን ትላልቅ ሰው ስለቆመ ማውራት ወንጀሉን ለተሰራ ስላለ ማለት ፈልጊው እና ምንድነው የምትፈልጊው ታዲያ ፈልጊው ነው የምትይው? እኔ እኮ አስገድዶኝ አይደል እንዴ እዚህ ድረስ ያመጣኝ እንዴ? መንገድ ላይ አፍሽን አትክፈሽ። አሁን ለምለም ልትጣሉ አይደለም እኔ ለምለም ስሚ ከኤርሚያስ ጋር ነው እያወራሽ ያለሽው። አዳምጠኝ እሺ እኔ ስማኝ እሺ ምንድነው ከኤርሚያስ ጋር ነው የሁሉ ነገር እኮ አላስፈልገው ነው ምንድነው ለራሴ ከማንም እንዴ ምን ሆነሽ ነው? ግቢ ስጨርሽ እኮ እዛ ነርሲንግ ምናምን የማንም አፍታም እኮ አሸርጓጁ ነሽ ነበር አይደል? ላንቺ ብዬ መሰለኝ ፋርማሲ ከፍቼ ሰምቲንግ መድኃኒት ታጠበ ቢሆንስ በላይ ሰላም እንትን ምናምን ፊልምሽ አሁን በቃ ሌላ እንትን ቲካራ አንቺ ትመላለሽኝ ደነስ ሌላ ነገር ይወላችሁ አሁን እናንተ ነው የነገርሽው መረጃ እኮ ትልቅ እኮ አገራዊ ሚስጥር ማለት እኮ ነው እንዴ? እኔ እኮ እዛ መሰራበት ምን አገባኝ እዛ መሰራበት ከዩኒቨርሲቲ ስትመረቂ እኮ የሰጠነሽ አበባ አይደለም የፋርማሲ ቁርፍ ነው። አንቺ ደነስ አይምሮሽን አስታውሽ በቃ እኮ በእኔ ስም ማለት ባንቺ እየበላሽበት መሰለኝ የማንንም መድኃኒት እንደ ኤክስፓየርድ የሆነ መድኃኒት ምናምን እያከፋፈልሽበት ህይወትሽን እየመራሽበት ያለሽ እኮ አንቺ እኮ የሁሉ ነገር ደብቄና በደረጃ ፊልምሽን አትስሪ በላሽ ደነስ። እዚህ ጋር እንደኩ አንቺ እኔ ከኤርሚያስ ጋር ነው እያወራሽ ያለሽው ከማንም ከዛ ከአዋራ ከሆነ ህይወት አንቺንም አክስትሽንም ያነሷቸው እኔ ፊልምሽን ምናምን እንደዚህ የምታወራ ስሚኛ አሁን ከዚህ በኋላ አንድ ነገር ብትናገሪ በስነ ስርዓት ምንም ማውራሽ ጉዳይ የለም። አንድ ነገር ብትናገሪ አይንሽን ነው ማጠፈው ወደዛ ወደ ድህነት ምን አባሽ ነው እንደዚህ ነገር ውስጥ የገባሽ? የተስተካከለ ኑሮ ውስጥ ነው እንደ ፋርማሲ ውስጥ ነው እንጂ የገባሽ ምን ወንጀል ውስጥ የገባሽ ባንተ ምክንያት ነው ወንጀል ነው እንደዚህ ጃቲንግ አንቺ ያማን ጤነኛ አይደል እንዴ? ያማል ማለት ምን ፈልገሽ ነው እንደላቀሽ መርኔ ፈልገሽ ነው እንጂ አንተ ልቀቀኝ በላሽ ምን አገባ ምንም እህቴም ቱን ያክስት ልጅ ነኝ እህቴም ቱን ያባቴ አብራችሁ ይሄን ነገር ስትሰሩ የነበረው ነገር እኮ አብራችሁ አርኔ እነሱ ነገር ስታደርጉ የነበረው አብሽን ዝም ብለሽ አሁን እሱ ልጅ አጥፋ ካሜራውን እባክህ ኑ አንተ ካሜራ ግቡ ካሜራ